ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከሰዓቱ ዜናዎች ጋር ትግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግናቸው መረጃዎች አልፋለሁ። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው መደበኛ ስብሰባ የቀረበለትን የአቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ዋና ሰብሳቢነት ሹመት በአብላጫ ድምጽ አጽድቋል። ቀደም ሲል የብሔራዊ ምርጫ ቦርድ ስራ አመራር ቦርድ መልማይ ኮሚቴ ተቋቁሞ 6 የመጨረሻ እጩዎችን ይፋ ማድረጉ ይታወሳል። ከቀረቡት 6 እጩዎች 3ቱ በጠቅላይ ሚኒስትር አብይ አህመድ ይሁንታ አግኝተው ምክር ቤቱ ሹመታቸውን እንዲያጸድቅላቸው ያቀረቡ ሲሆን ከእጩዎቹ ውስጥ አቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ዋና ሰብሳቢ እንዲሆኑ ምክር ቤቱ ሹመታቸውን አጽድቋል። በተጨማሪም አቶ ተክላይ መሰልና ወልደ ነሲቡ አሊ የምርጫ ቦርድ አባል ሆነው ሹመታቸው በሁለት ድምጽ ታቅቦ በአብላጫ ድምጽ ጸድቋል። እጩዎቹ ከምክር ቤት አባል ባላቸው የስራ ልምድ ቅቡልነት ይሁንታ ያገኙ ሲሆን በቀጣይ ዓመት ለሚደረገው 7ኛው ጠቅላላ ምርጫ የሰጣቸውን ኃላፊነት በሚገባ እንዲወጡ እምነት ተጥሎባቸዋል መባሉን ከምክር ቤቱ ያገኘነው መረጃ ያመለክታል። የሶስተኛው የሃይማኖት ተቋማት ጉባኤ ሀገር አቀፍ ኮንፈረንስ ሁለተኛ ቀን ውሎ የባህር ዳር ከተማ ነዋሪዎችን ባሳተፈ መንገድ እየተካሄደ ይገኛል። የባህር ዳር ከተማ ነዋሪዎችም ሰላም ለሁሉም እያሉ የአደባባይ ሰልፍ እያደረጉ ኮንፈረንሱ ወደሚካሄድበት ስታዲየም ገብተው እየተሳተፉ መሆኑ ተመልክቷል። በኮንፈረንሱ ላይ መልእክት ያስተላለፉት የባህር ዳር ከተማ ምክትል ከንቲባ አስሜ ብርሌ እንግዶች ስለ ሰላማችን ለመምከር ወደ ውቢቷ ከተማ እንኳን ደህና መጣችሁ ብለዋል። ሰላም ወዳዱ የባህር ዳር ከተማ ህዝብ በጧት ከየአካባቢው ተሰብስቦ በኮንፈረንሱ ላይ እየተሳተፈ ይገኛል። ይህም ህዝቡ ሰላምን አጥብቆ የሚሻ ለመሆኑ ማሳያ ስለመሆኑ ተናግረዋል። እንግዶች በከተማዋ ተገኝተው ሰላምን ከመስበክ በተጨማሪ የልማት እንቅስቃሴውን በመመልከት ስለማበረታታቸውም ጠቅሰዋል። የሃይማኖት ተቋማት ጉባኤ አባላት በባህር ዳር ከተማ ተገኝተው የህዝቡን ኑሮና ልማት መመልከታቸውን ከተማዋና ነዋሪዎቹ በከፋይ ሰላም ጦት ውስጥ እንደሚኖሩ የሚናፈሰውን የማህበራዊ ሚዲያ ወሬ የሰበረ ስለመሆኑ ገልጸዋል። ምክትል ከንቲባዋ በባህር ዳር ከተማ ለምለም ዘንባባዎች ውስጥ ሰላም ብቻ ነው የሚዘመረው ሲሉም ተናግረዋል። ይህም የሰላም ኮንፈረንስ በተሳካ መልኩ እንዲከናወን የበኩላቸውን ጥረት ላደረጉ የባህር ዳር ወጣቶች በሙሉ ምክትል ከንቲባዋ ምስጋናቸውን አቅርበዋል። ጤና ሚኒስቴር በዝንጀሮ ፈንጣጣ ኤምፖክስ የተያዙ ሰዎች ቁጥር 18 መድረሱን አስታወቀ። ጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን ባወጣው መግለጫ እስከ ሰኔ 4 2017 ዓ.ም ድረስ ብቻ 18 ሰዎች በቫይረሱ መያዛቸውን አረጋግጧል። በኢትዮጵያ በዝንጀሮ ፈንጣጣ ኤምፖክስ ለመጀመሪያ ጊዜ በኢትዮጵያ መከሰቱ ይፋ የሆነው ግንቦት 17 2017 ዓ.ም ሲሆን በበሽታው ከተያዙ ሰዎች መካከል የአንድ ወር ጨቅላ ህፃን ህይወቱ ማለፉ ይታወሳል። የጤና ጥበቃ ሚኒስቴር እስከ ትናንት ሰኔ 4 2017 ዓ.ም ድረስ 102 ለሚሆኑ የላቦራቶሪ ምርመራዎች ማድረጉንና በበሽታው የተያዙ ታማሚዎች ቁጥር 18 መድረሱን ባወጣው መግለጫ አስታውቋል። እስካሁን በበሽታው ከተያዙት 18 ሰዎች መካከል 5ቱ ሙሉ በሙሉ ማገገማቸውም ተገልጿል። የመጀመሪያው የኤምፖክስ ታማሚ የተገኘው ግንቦት 16 2017 ዓ.ም በኦሮሚያ ክልል ሞያሌ ከተማ መሆኑ ይታወሳል። እንደ ጤና ሚኒስቴር መረጃ ከሆነ የኤምፖክስ ቫይረስ የተለያዩ ዝርያዎች ያሉት ሲሆን በኢትዮጵያ በሕክምና ላይ ካሉ ታማሚዎች የተወሰደው ናሙና ላይ በተደረገ የዘረመል ምርመራ በተገኘው ውጤት መሰረት ክሌድ 1B የተባለ ዝርያ አይነት እንደሆነ ለመረጋገጥ ተችሏል። ይህ የቫይረስ ዝርያ በአንጻሩ ከፍተኛ የሚባል የስርጭት መጠን ያለውና በዚህ የቫይረስ ዝርያ ከበሽታው ጋር በተያያዘ የሚከሰት የሞት መጠን በአንጻሩ ከፍተኛ እንደሆነ በሌሎች ሀገራት የተገኘ ልምድ ያሳያል። ለኤምፖክስ በሽታ አጋላጭ ሁኔታዎች ተብለው ከተለዩት መንገዶች መካከል በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረ ስጋ ግንኙነት እንዲሁም ከታማሚው ሰው ጋር ንክኪ ያለውን ቁስ በጋራ መጠቀም በዋነኝነት ይጠቀሳሉ። የሀገር ውስጥ መድኃኒት አምራቾች የማምረት አቅም 30 በመቶ መድረሱን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀ። የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ የሀገር ውስጥ አምራቾችን በማበረታታት ሂደት ውስጥ አሁን ያለው የሀገር ውስጥ መድኃኒት አምራች ኢንዱስትሪዎች አቅም ተጠንቷል ብለዋል።
በዚህም ከዚህ ቀደም የሀገር ውስጥ አምራቾችን የማምረት አቅም 8 በመቶ በአሁን ጊዜ 30 በመቶ ደርሷል ብለዋል። የሚመረቱት የመድኃኒትና የሕክምና ቁሳቁስ አይነቶች 97 እንደደረሱና በዘንድሮ ዓመት ከአምራቾች ጋር የ11 ቢሊዮን ብር ውል ለመግባት እንደተቻለ ገልጸዋል። ከግንቦት 26 ቀን 2017 ዓ.ም ጀምሮ ስራ ላይ የዋለው መመሪያ የሀገር ውስጥ ባለሀብቶችን የሚያበረታታ መሆኑን አያይዘው ጠቅሰዋል። የተሻሻለው መመሪያ የሀገር ውስጥ የማምረት አቅምን በማሳደግ እንደ ሀገር 60 በመቶ የሚሆነውን የመድኃኒት ፍጆታ በሀገር ውስጥ ምርት ለማሻሻል የተያዘውን ግብ ለማሳካት እድል የሚፈጥር ነው ብለዋል። መመሪያው የሚተገበረው በሀገር ውስጥ የሚመረቱ መድኃኒቶችና የሀገር ውስጥ ቁሳቁሶች የሀገር ውስጥ አምራቾች ብቻ ተሳታፊ በማድረግ ያለምንም የገንዘብ ጣሪያ ለጨረታ ማቅረብ የሚያስችል ስለሆነ የፈለጉትን ያህል እንዲያመርቱ እንደሚያስችል መናገራቸውን ኤፒዲ ዘግቧል። የማክሮ ኢኮኖሚ ማሻሻያው የእንስሳት ምርት የሚገኘው የውጭ ምንዛሬ እንዲጨምር ማድረጉን የኢትዮጵያ እንስሳት ልማት ኢንስቲትዩት ገለጸ። በ2017 በጀት ዓመት 10 ወራት ከ100 ሚሊዮን ዶላር በላይ ገቢ መገኘቱን ኢንስቲትዩቱ አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር አስራት ጤና ለኢዜአ እንደተናገሩት በ2017 በጀት ዓመት ከስጋ፣ ከእርድ ተረፈ ምርት፣ ከማር፣ ከሰምና ሰም ውጤቶች፣ ከወተት ተዋጽኦ 100.23 ሚሊዮን የአሜሪካ ዶላር ገቢ መገኘቱን ገልጸው ገቢው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ28 በመቶ ብልጫ አለው ብለዋል። እንደ ዶክተር አስራት ገለጻ 98 በመቶ የሚሆነው ገቢ የተገኘው ከበግ፣ ከፍየል ዳልጋ ከብቶች፣ የግመል ስጋ፣ ቀሪውን ገቢ ከማር፣ ከግመል ወተትና ከዶሮ ምርቶች ነው። ከዘርፉ የሚገኘውን ገቢ ለማሳደግ የተዘረጉ አሰራሮች ከማክሮ ኢኮኖሚ ማሻሻያው ጋር ተዳምሮ በመስኩ የሚገኘው የውጭ ምንዛሬ ግኝት እንዲጨምር ማስቻሉን ጠቅሰዋል። ለስኬቱ መገኘት መሰረት በህገወጥ መንገድ ወደ ውጭ ይወጡ የነበሩት የእርድ እንስሳት ወደ ህጋዊ ኤክስፖ ቄራዎች መምጣት መጀመራቸው፣ በጥቁር ገበያውና በባንኮች መካከል ያለው የውጭ ምንዛሬ ተመን መቀራረብ መሆኑን ጠቅሰዋል። ዶክተር አስራት እንደገለጹት የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኳታር የኢትዮጵያን የእንስሳት ምርቶች በስፋት የሚገዙ ናቸው ብለዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከሰኔ 5 እስከ ጳጉሜ 5 ባሉ 90 ቀናት የሚከናወን የልዩ ተልዕኮ አጀንዳዎችን ሰጥተዋል። 18 ዋና ዋና ተግባራትን አካቶ የያዘው ይህ የንቅናቄ አጀንዳዎች የከተማ የግብርና ማስፋፋት፣ የአረንጓዴ አሻራ መርሃ ግብርን ማሳካት፣ የክረምት በጎ ፍቃድ ስራዎች፣ የኑሮ ውድነትን መቆጣጠር፣ ሁለተኛ ዙር ኮሪደር ልማትን ማጠናቀቅ፣ የትምህርት ለትውልድ ኢኒሼቲቭ ገቢን ማሳደግ፣ እየተገነቡ የሚገኙ ግዙፍ ፕሮጀክቶችን አጠናቆ ለህዝብ ክፍት ማድረግ፣ ስራ ዕድል ፈጠራና ፍትሃዊ አገልግሎት ለህዝብ ተደራሽ ማድረግ ዋና ዋናዎቹ ናቸው ተብሏል። እነዚህ የንቅናቄ ተግባራትን ለማሳካት አመራሩ በተቀናጀና በተናበበ መልኩ በመንቀሳቀስ የህዝቡን ተሳትፎና ተጠቃሚነት ማረጋገጥ ይገባዋል ያሉት ከንቲባዋ የዚህ ልዩ ተልዕኮ ዋነኛ ፈጻሚ ኃይል ደግሞ ከከተማ ማዕከል ጀምሮ እስከ ወረዳ ያሉ ተቋሞችና የአስተዳደር አካላት ይሆናሉ ብለዋል። ከንቲባዋ ትልቁ የልማት ሞተር የሆነው የህዝብ ተሳታፊነትና ተጠቃሚነት ለማረጋገጥ ጥብቅ የድጋፍ ክትትል ስርዓት በመዘርጋት እያንዳንዱን የንቅናቄ አጀንዳ ስኬታማነት ኦዲት እያደረግን እንሄዳለን ብለዋል። የውጭ ዜና ትራምፕ በሎስ አንጀለስ ያሉትን ነዋሪዎች ከተቃውሞ ነፃ ላውጣችሁ ቢሉም ነዋሪዎቹ ፈቃደኛ አለመሆናቸው ተሰምቷል። ከሰሞኑ የዶናልድ ትራምፕ አስተዳደር ስደተኞችን ለመቆጣጠር በሚል የጀመረው ዘመቻ ተቃውሞን ፈጥሮ ለመቆጣጠር አስቸጋሪ እንደነበር አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሎስ አንጀለስ ከተቃዋሚዎች ጩኸት ድናለች ቢሉም ነዋሪዎች በበኩላቸው ክቡር ፕሬዝዳንት እርዳታ አያሻንም ሲሉ ተደምጠዋል። ፕሬዝዳንት ትራምፕ በበኩላቸው በሎስ አንጀለስ የተፈጠረውን ቀውስ ለማረጋጋት የጸጥታ ኃይሎችን የላኩ ሲሆን የደህንነት ኃይሎች መኖራቸውን ተቃውሞ ቢያበረታው እንጂ መፍትሄ አይሆንም የሚሉም አሉ። የሎስ አንጀለስ ከንቲባ የጸጥታ ኃይሎች መደብደባቸው ከተቃዋሚዎች ጋር ተጨማሪ ግብግብን የሚፈጥርና ቀውስ እንዳይረጋጋ የሚያደርግ ነው ብለዋል። ዘገባው የሮይተርስ ነው። ከኢራን ጋር በተፈጠረ ስጋት ምክንያት አሜሪካ በኢራቅ የሚገኙ ዲፕሎማቶችን በከፊል ልታወጣ መሆኑ ተገለጸ።
ኢራቅ በሚገኘው የአሜሪካ ኤምባሲ የሚሰሩና እጅግ አስፈላጊ ስራ የሌላቸው ሰራተኞችና ቤተሰቦች በከፍተኛ የደህንነት ስጋት ምክንያት ሊወጡ እንደሆነ የአሜሪካ መንግስት ምንጭ ተናግሯል። የደህንነት ስጋት የተባለውን ጉዳይ ምንነት በአሜሪካ ባለስልጣናት በኩል በግልጽ ባይነገርም ትናንት ረቡዕ እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ ለአሜሪካ መነገሩን በአሜሪካ የቢቢሲ አጋር ሲኤስ ባለስልጣን ጠቅሶ ዘግቧል። ይህም አሜሪካ ከቀጠናው ኤምባሲ ሰራተኞች የምታወጣበት አንደኛው ምክንያት ሊሆን እንደሚችል ባለስልጣኑ ገልጿል። ይህ የሚሆነው በእስራኤል ጥቃት ምክንያት ኢራን በኢራቅ በሚገኙ የአሜሪካ ይዞታዎች ላይ በአጸፋ እርምጃ ተወስዳለች በሚል ስጋት ነው። ይህ ዜና የተሰማው አሜሪካ ከኢራን ጋር በቴህራን የኒውክሌር ፕሮግራም ዙሪያ የሚያደርጉትን ንግግር መቋረጡ በተሰማው በጥቂት ጊዜ ውስጥ ነው ሲል ቢቢሲ ዘግቧል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች ይመስሉ ነበር። ዜናዎቹን እየመራው ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ